ይህ የቀልብ ዶክተር ድምጽ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ተከታታዮቻችንና ቤተሰቦቻችን የረበና ሰላም በእናንተ ላይ ይሁን እያልን ዛሬ ማህበረሰቡ ላይ ብዥታን፣ ግራ መጋባትን፣ ጥርጣሬን እየፈጠሩ ያሉ ጥያቄዎች ላይ ኢንሻአላህ መልስ እንሰጣለን። አንደኛው ጥያቄ የቀልብ ዶክተር ምንድነው? የቀልብ ዶክተር ሸሪዓዊ ሩቂያ የሚሰጥ ማለትም በሲህር፣ በጅን፣ በአይንና ስለተጠቁ እህትና ወንድሞቻችን በአላህ ፍቃድ ፈውስን የሚያገኙበት ቦታ ነው። በዚህ ህክምና ውስጥ ደግሞ በእስላማዊ ዕውቀት ብቁ የሆኑ የሩቂያ ዶክተሮች፣ ዓለማዊ ሜዲካል ዶክተሮች፣ የሳይካትሪስት ዶክተሮች፣ የሐዲስና የሸሪዓ ምሩቆች ይገኙበታል። ህክምናው እንዴት ይሰጣል ወይም ሂደቱ እንዴት ነው? እናም የት ነው የምናገኘው? የህክምናው ሂደት ራስን በራስ ማከም ሲሆን ይህ ማለት በራስ ላይ ሩቂያ ማድረግ ማለት ነው። በራስ የሚደረግ ህክምና በላጩ ሲሆን ግና ሩቂያ የሚያደርጉ ሰዎች የነሱ ያልተፈቀደ ሐራም ነው እያልን አይደለም። ረሱል ሰለላሁ ዐለይሂ ወሰለም ሩቂያ የሚያደርጉት ለራሳቸው ነበሩ። ግና ህመማቸው ጠና ሲል እናታችን አይሻ ረዲየላሁ ዐንሃ እንደምታደርግላቸው እንደነበር ይታወቃል። የቀልብ ዶክተር ህክምና ነብያዊ ሱና የሚከተል ከመሆኑ ጋር በራሳቸው መቅራት የማይችሉ ቤተሰብ ብቻ መቅራት የሚችል ሰው እንዲቀራላቸው ማድረግ ይቻላል። እናም የት ነው የምናገኛቸው ለሚለው ጥያቄ በቴሌግራም የቀልብ ዶክተር በሚለው ቻናላችን ዶክተር ወይም ኡስታዝ በሚለው በመግባት ማማከር ትችላላችሁ። ያልገባችሁን ጥያቄ መጠየቅ እናም በግሩፖቻችን የተለያዩ ትምህርቶችን መማር፣ ታክመው የዳኑ ታካሚዎቻችን ታሪክና ምስክርነት ማዳመጥ፣ ሐዲሶችን ማንበብ እንደምትችሉ ልናሳውቀው እንወዳለን። ማሳሰቢያ፣ ኦንላይን ነው ሲባል ብዙ ሰው የሚመስለው እየተደዋወልን የምንቀራ ነው። ይህ ግን ትልቁ የግምት ስህተት ነው። ከዚህ ቀደም ብዬ እንደተናገርኩት ራስን በራስ የማከም ሂደት ያለው ከመሆኑ ጋር በኡስታዞች በዶክተሮችና በምሁራን እርዳታ መታከም ነው። ታካሚው ለበሽታው የተሰጠውን ቁርአን፣ አዝካር እና ዱዓ በራሱ ይቀራል። የማይችል ከሆነ በሚችል ሰው ያስቀራል። የአባት ስም፣ የእናት ስም፣ ፎቶ ብሎም ያልተገባ ብር እንደምትጠይቁ ሰምተናል። ጭራሽ ቀድሞ ፎቶ ከተላከ ብሩን ካላክሽ ወይም ብሩን ካላክ እሰራልካለሁ፣ እሰራልሻለሁ፣ ሌላም ዛቻ ታደርሳላችሁ የሚሉ ሰዎችም ገጥመውናል። ምን ትላላችሁ? እኛም ጋር እንደዚህ አይነት ነገሮች በወሬ ሳይሆን በቲክቶክ ላይቭ ላይ ቀጥታ ተበዳዮች መተው እያለቀሱ አቤቱታቸውን ያቀርባሉ፣ የሆኑትንም ይናገራሉ። ነገር ግን ሐቁ እንደሱ አይደለም። በጣም ብዙ ጊዜም እንዳይሸወዱ ተናግረናል። በቀልብ ዶክተር ቻናል ስም እየነገዱ ያሉ አካላት አሉ። የአባት ስም፣ የእናት ስም፣ ፎቶ፣ ያልተገባ ብር ከተጠየቁ የኛ ቦታ አይደለም። የኛ ቦታ ስላልሆነ በፍጥነት ቦታውን ለቀው እንዲወጡ በጥብቅ አሳስበናል። ምክንያቱም እኛ ኡማውን መጥቀም ነው ፍላጎታችን፣ አላማችንም። ባልዋልንበት ሊያውም በእንደዚህ በሲህር ስራ፣ ሰውን በማጭበርበር ስራ ስማችን መነሳቱ ሐቂቃ ያሳፍራል። ግና ሐቁ ተደብቆ አይቀርም። እኛ እንደዚህንን ማለትም አንፈልግም። እኛን የሚገልጸን ስራችን ነው። አላህና የሚያቀን ያቀናል ነው መልሳችን። በድጋሚ ፎቶ፣ የእናት ስም፣ የአባት ስም ከተጠየቁ ይህ ቦታ የቀልብ ዶክተር አይደለም። አደራችሁን ከመጭበርበር ተጠንቀቁ። አማና ለማለት እንወዳለን። ለምንድነው ማንነታችሁ የማይታወቀው የማትታዩት? መልስ እንፈልጋለን። ከኛ ማንነት ጋር ከኛ መታየት ጋር ያንተ ወይም ያንቺ መዳን አፍያ ቢገኝ ኖሮ በተገለጽን ነበረ።
እኛ እገሌ ነኝ ብለን እውቅና ልንመሰርት አልመጣንም። ስራችን በአላህና በረሱል ሰለላሁ ዐለይሂ ወሰለም መንገድ ላይ ብቻ ነው። ከዛ ውጪ በቪዲዮም በፎቶም አንታይም። ስራችን ለአላህ ነው። ፍላጎታችንም ጀነት ነው። የሚድኑ ሰዎች አቂዳን አናበላሽም። አንተ አዳኝ ነህ፣ ጎበዝ ነህ፣ አንተ እንደዚህ ነህ፣ እንደዛ ነህ ተብሎ ስራችን ገደል መክተት አንሻም። በድብቅ ኸይር ስራ እንደሚሰራ ለማያውቁ ሰዎች የነ አቡበከር ረዲአላሁ አንሁ የነ ዑመር ረዲአላሁ አንሁ ታሪኮችን ወደ ኋላ ዘወር ብሎ ማየት ይቻላል። ዚክር በቁጥር ይገድባሉ እየተባለ ሰዎች ላይ ብዥታ እንዲፈጠርባቸው የሚደረግበት ሁኔታ አለ። ለዚህስ መልሳችሁ ምንድነው? እናም ለአንዱ የተሰጠው አስካር ለሌላኛው እንዳትሰጡት ያላችሁ ለምን? አስካሩ ለተለያየ ሰው ወርዷል? ስለ ዚክሩ ሐዲሳዊ መልሳችን ሰሂህ ቡኻሪ ሐዲስ ቁጥር 514 መጽሐፍ 54 ይህንን ዚክር 100 ጊዜ በሉ ይላል። ማየትም ትችላላችሁ። ሰሂህ ሙስሊም 16 ሐዲስ 12 ይህንን ዚክር 33 ጊዜ በሉ ይላል። ሪያዱ ሷሊሂን ይህንን ዚክር 33 ጊዜ 100 ጊዜ ዘክሩ ብሎ ጥቅሙን ይገልጻል። ሰሂህ ቡኻሪ 3131 ረሱል ሰለላሁ ዐለይሂ ወሰለም ይህንን ዚክር 34 ጊዜ ይህንን ዚክር 33 ጊዜ ዘክሩ ብለው አዘዋል። እናም ደግሞ ችግር ያዩብን ቢመስላቸው እንኳን መተው ይህንን አይቻለው አስተካክሉ ብለው ቢጠይቁን እናስረዳለን፣ እንረዳለን። እናም ዚክር ከላይ በተጠቀሱት እጅግ በርካታ ሐዲሶች ማስረጃነት መሰረት ዚክሮች በእነኚህ ቁጥሮች ማለትም 3 7 11 33 34 100 ቁጥሮች ገድቦ መስጠት ይቻላል። ለአንድ ሰው የተሰጠ አስካር ለሌላው እንዳትሰጡ እንዳይቀራ ትላላችሁ። ለምን? አስካር ለተለያየ ሰው ወርዷል እንዴ ለሚለው ጥያቄ አዎ እንላለን። ዚክር ወይም አስካር እንደየጥቅሙ ይለያያሉ። ምሳሌ ለአይን ናስ ተብሎ የሚሰጥ ዚክር አለ። ረሱል ሰለላሁ ዐለይሂ ወሰለም ለአይን ናስ ብለው ያደረጉት ህክምና አለ። ያን ህክምና ለሲህር ጥቃት አላደረጉትም። ስለዚህ ህክምና ተለያየ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ለሲህር ብለው ያደረጉት ህክምና አለ። እናም በጅን ለተጠቃ ሰው ያንን ህክምና አላደረጉትም። በተመሳሳይ ረሱል ሰለላሁ ዐለይሂ ወሰለም ጅን ላጠቃው ሰው ይቅርና ከጅኖች ደካማ ለሆነው ጅን ለወስዋስ ጅን ሰሃቢዩን ራሱን እንዴት በተአውስ ማከም እንዳለበት በግልጽ አስተምረዋል። እሳቸው የጅንን ሩቂያ ለሲህር አልተጠቀሙም። ለዛ ነው የኛ አስካሮች የሚለያዩት። ሰውየው ሳይመረመር እንዳይጠቀም የምናዘው። ምክንያቱም አይንና አስታሞ ለሲህር ቢዘከር ላምባል ዋለበት ኩበት ለቀማ ነው ነገሩ። ለምሳሌ አንተ ወይም አንቺ ድህነት አስቸግሮት ለድህነት ዱዓ ማድረግ እያለበት እጁን ዘርግቶ ለዝናብ ዱዓ እንደማድረግ ማለት ነው። ህክምና ከተለያየ ሁለቱም ወቅት አላቸው። ብዙውን ጊዜ አላዋቂ ሰዎች ወይም የሩቂያ ቢዝነሳቸው የተመታባቸው ሰዎች ሁሉንም ማለት አይደለም፣ ግን አንዳንዶቹ ስማችንን ሲያጠፉ ይህንን ያወራሉ። ያም ከአንዱ አንዱ አስካር ይለያያሉ። ቁርአን ተለያይቷል እንዴ በማለት አላዋቂ ሳሚ ምን ይለቀልቃል ነው ነገሩ። ለነሱም ልንል ወደድን። አዎ ቁርአን ለሁሉም በኩል ተወረደ። ህክምናዊ መድኃኒት ግን ለሁሉም በሽታ አንድ ሆኖ አልወረደም። ለጦርነት የጫማ ክር ይዘህ እንደማትወጣው ሁሉ ለጅን ጥቃት የሲህር ዱዓዎችን፣ ለአይንና ህመም የጅን ጥቃት ህክምና አታደርግም ለማለት ደፈርን። በራስ የሚደረግ ህክምና ጥቅሙ ምንድነው? አንደኛ ምንም ጥያቄ የለውም፣ በጣም ብዙ ጥቅሞች አሉት። የተወሰኑትንም ኢንሻአላህ ለመጥቀስ እንሞክራለን። ይኸውም በላጩ ህክምና በራስ የሚደረግ ህክምና ነው። የሥራ ሁኔታ አይገድበንም።
እኛ ይህ ህክምና የምንሰጠው ወይም ዚክሩ እንዲቀራ የምናዘው ከመተኛታችሁ በፊት ነው። ረሱል ሰለላሁ ዐለይሂ ወሰለም ሊተኙ ሲሉ ሙዓወዘተይን ብለው ነበር የሚተኙት። ይህ ማለት ቁል ሁወላሁ አሐድ፣ ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስን ማለታችን ነው። በራስ የሚደረግ ህክምና አላስፈላጊ የሆነ የሀጂ ነብይ ወንድ ንክኪ ብሎም ጾታዊ ትንኮሳን ትጠበቁበታላችሁ። በራስ የሚደረግ ህክምና በሩቅያ ስም ከሚነግዱ ጠንቋዮች ብሎም ከመመታት፣ ከመደብደብ፣ ከመቁሰል፣ ከመድማት ከብዙ ጉዳቶች እንጠበቅበታለን። በራስ የሚደረግ ህክምና ጅኖች አንዳንዴ ይዋሻሉ፣ አንዳንዴም ሀቅ የሚናገሩበት ሁኔታ አለ። በዚህ ምክንያት ብዙ ችግሮች ውስጥ ሊያስገባን ይችላል። ከሱም እንጠበቃለን። በራስ የሚደረግ ህክምና በኢማናችን ጠንካራ እንድንሆን ያደርጋል። በራስ የሚደረግ ህክምና ከብዙ ሐራም ነገሮች እንጠበቅበታለን። እናም ካላስፈላጊ ወጪ ብቻ ዘርፈ ብዙ ጥቅሞች አሉት። በዚህ አጋጣሚ የቀልብ ዶክተር የሚሰራው ራስን በራስ የማከም ሸሪዓዊ ሩቅያን ነው። ኑ ታከሙ፣ በአላህ ፍቃድም ዳኑ ይላችኋል። ይህ የቀልብ ዶክተር የአፍያው መንደር ነው።